ሰማይን እና ምድርን ደግሞም ፍጥረትን ሁሉ ይሁን በሚል ቃል አበጀ። እርሱ ለዘመኑ ቁጥር ደግሞ መለኪያ የለውም። ሁሉን የሚችል ሁሉን የሚያውቅና በአንድ ጊዜ በሁሉ ቦታ የሚገኝ ኃያል አምላክ ነው። ነገር ግን ባለመታዘዝ ምክንያት የጠፋውን የሰው ልጅ ለማዳን ሲል ታላቅ ተአምራትን አደረገ። የማይታየው የማይታወቀው የማይዳሰሰውና በአንድ ጊዜ በሁሉም ቦታ የሚገኘው አምላክ የሚታይ የሚታወቅ የሚዳሰስና በጊዜና በቦታ የሚወሰን ሰው ሆነ። ይህ እጅግ የሚያስደንቅ ደግሞም የሚያስገርም ተአምራትና ፍቅር ነው። ታዲያ አምላክ ሰው ሲሆን ከድንግሊቱ ሲወለድ በጊዜው የነበሩ ሦስት አይነት ሰዎች ነበሩ። እነዚህ ሦስት ሰዎች ዛሬም አይኖቻችንን ከፍተን ከተመለከትን በዙሪያችን አሉ። እነዚህ ሰዎች እነማን ናቸው? ምናልባት እኛስ ከእነርሱ መካከል አንዱ እንሆንን? እስከ መጨረሻው አብራችሁን ቆዩ። በዚህ ቪዲዮ ራሳችንን የትኛው ሰው እንደሆንን እንለያለን፣ ስለ ውልደቱም እንማራለን። መልካም ቆይታ። ከዛሬ 2000 ዓመታት በፊት ናዝሬት በምትባል የገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው የታጨች አንዲት ድንግል ነበረች። የድንግሊቱም ስም ማርያም ነበር። መልአኩ ቅዱስ ገብርኤልም ከእግዚአብሔር ዘንድ ተልኮ ወደ እርሷ መጣ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ቅድስት ድንግል ማርያም መለኮት ሐሳቡን ሊፈጽም ሲፈልግ እንደ ቃልህ ይሁንልኝ ስትል ተስማማች። በዚያም ዘመን ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። የዓለሙ ጌታና ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ በግርግም ተወለደ፣ በከብቶች በረት አደረ። ታላቁ ጌታ በግርግም መወለዱ ትሕትናን የሚያሳይ ታላቅ ምስጢር ነው። ታዲያ ከዚህ በኋላ ነው አስቀድመን ያነሳናቸው ሦስቱ ሰዎች የሚገለጡት ወይም የሚታዩት። እነዚህ ሦስት ሰዎች እከሌ ብለን የምንጠራቸው ግለሰቦች ሳይሆኑ ጌታችን ሲወለድ ባሳዩት መልስ
ወይም ባደረጉት ነገር ላይ በመመስረት በሦስት ጎራ የተከፈሉ ሰዎች ናቸው። ከአንደኛው እስከ ሦስተኛው ስንሄድ ነገሩ እያጓጓና በጣም እየሳበ ስለሚሄድ በትኩረት ይከታተሉ። እኔ የትኛው ሰው ነኝ የሚልንም ጥያቄ በልቦ ይዘው ይከተሉኝ። አንደኛ፣ የካህናት አለቆችና የሕዝቡ ጸሐፎች እንዲሁም የኢየሩሳሌም ሕዝብ። በማቴዎስ ወንጌል ምዕራፍ 2 ላይ እንደምናነበው ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምሥራቅ አይተን ልንሰግድለት መጥተናል አሉ። ይህንን ወሬ ንጉሡ ሄሮድስና መላው ኢየሩሳሌም ሰሙ። ታዲያ ሄሮድስ እነዚህን የካህናት አለቆችንና የሕዝብ ጸሐፍትን ክርስቶስ ወዴት እንደሚወለድ በጠየቃቸው ጊዜ የትንቢቱን መጽሐፍ ከፍተው በቤተልሔም እንደሚወለድ ነገሩት። እነዚህ የካህናት አለቆችና ጸሐፍት መወለዱን ሰምተው የት እንደሚወለድ አውቀው ያደረጉት ነገር ምንድን ነው? መልሱ ምንም ነው። ለተወለደው ንጉሥ ሊሰግዱ አልሄዱም። በሃይማኖታቸውና በሥርዓቶቻቸው ታጥረው የዓለሙን ንጉሥ ሊቀበሉት አልፈለጉም። እንዲሁም በቤተልሔም ይኖሩ የነበሩ ሰዎች በነበረው የሕዝብ ቆጠራ፣ እንግዳ መቀበልና በሌሎች የሕይወት ሩጫዎች ምክንያት የዓለም መድኃኒት በትንሿ በቤተልሔም ከተማ ሲወለድ አልተቀበሉትም። ስለዚህ ጌታ በግርግም ተወለደ። እነዚህ አንደኛ ላይ ያሉ ሰዎች መወለዱን ያውቃሉ፣ የት እንደተወለደም ያውቃሉ። ነገር ግን ምንም አይነት ምላሽ አልሰጡም። ሊቀበሉት፣ ሊሰግዱለት ወይም ስጦታ ሊሰጡት አልፈለጉም። በዚህ በእኛ ዘመንም እንዲህ አይነት ሰዎች አሉ። ስለ ዓለም መድኃኒት ኢየሱስ ክርስቶስ ያውቃሉ፣ መጽሐፉንም ያውቃሉ። ነገር ግን ምንም አይነት ምላሽ አይሰጡም። እንደ ካህናት አለቆች፣ እንደ ጸሐፍቱና እንደ ኢየሩሳሌም ሕዝብ ዝም ብለው ኑሯቸውን ይኖራሉ። በሁለተኝነት ላይ የምናገኘው ንጉሥ ሄሮድስን ነው። ንጉሥ ሄሮድስ የአይሁድ ንጉሥ እንደተወለደ ከሰብአ ሰገል ሰማ። የት እንደሚወለድም ከካህናት አለቆቹና ከሕዝብ ጸሐፍቶቹ ዘንድ አረጋገጠ። ታዲያ ይህ ንጉሥ ይህን ሁሉ ካወቀ በኋላ ምን አደረገ? ንጉሥ ሄሮድስ በቤተልሔምና በአውራጃዋ የነበሩትን 2 ዓመትና ከዚያ በታች ያሉትን ሕፃናት አስገደለ። ሄሮድስ ከሰማይ ሰማያት ወርዶ ሥጋ ለለበሰው ለዓለም ንጉሥ መስገድ ሲገባው ደም ለማፍሰስ ሰይፉን አነሳ። በነቢዩ ኤርምያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም። የሉምና የተባለው በሄሮድስ ተፈጸመ። ሄሮድስ የዛሬ 2000 ዓመት ኖሮ የሞተ ንጉሥ ነው። ነገር ግን ዛሬም እንደ ሄሮድስ ያሉ ሰዎች አሉ። የሰውን ልጅ ሁሉ ለማዳን የተገለጠውን የዓለም መድኃኒት ኢየሱስ ክርስቶስን የሚቃወሙ። ሄሮድስ እንዳለፈው ሁሉ እነዚህም ሰዎች ያልፋሉ። የተወለደው የዓለም ንጉሥና ወንጌል ግን ይቀጥላል። ስለዚህ በዚህ አጋጣሚ ምናልባት ክርስቶስን በመቃወም ውስጥ ያላችሁ ሰዎች ካላችሁ እንድታስቡበት ማለት እወዳለሁ። ምክንያቱም እርሱ የተወለደው ሥጋ የለበሰው እናንተን ለማዳንና የዘላለም ሕይወት እንዲኖራችሁ ነውና። በሦስተኛነት የምናነሳቸው እጅግ በጣም ደስ የሚሉና የተወደዱ ሰዎች ናቸው። እነዚህም ሰብአ ሰገልና እረኞች ናቸው። ሰብአ ሰገል ኮከቡን አይተው የዓለም ንጉሥ መወለዱን አውቀው ሊሰግዱለት ደግሞም ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ደግሞም ከርቤ ሊሰጡት ከሩቅ መጡ። እነሆም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም መራቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ሊያደርጉ እንደፈለጉትም ወድቀው ሰግደው ስጦታውንም አቀረቡለት።
እንዲሁም በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፍቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። እነዚህ በሦስተኝነት ያነሳናቸው ሰዎች ጌታ ሲወለድ ለመወለዱ ትክክለኛ ምላሽ የሰጡ ሰዎች ናቸው። ሄደው የሰገዱለት እና ክብር የሰጡት። አዎ ጌታችን ኢየሱስ ክርስቶስ ተወልዷል። ደግሞም ከተወለደ ከ33 ዓመታት በኋላ ስለ ሰው ልጆች ኃጢአት በመስቀል ላይ ሞቶ የኃጢአትን ዕዳ ከፍሏል። በሦስተኛው ቀንም ከሙታን ተነስቷል፣ እኛንም በትንሣኤው አጽድቆናል። ታዲያ ይህንን እውነት እኛ እንዴት ነው የምንቀበለው? አንደኛ ላይ እንዳሉት እንደሚያውቁት እንደሰሙት፣ ነገር ግን ምላሽ እንደማይሰጡት፣ ሁለተኛ ላይ እንዳለው እንደ ተቃዋሚ ሄሮድስ፣ ወይስ ሦስተኛ ላይ እንዳሉት እንደሰገዱለት እረኞችና ሰብአ ሰገል? ከወደዳችሁ የእናንተን መልስ ኮመንት ላይ አሳውቁኝ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ